ሲያስተምር ከሩቅ ነው በምድረ በዳ እየሰበከ የመጣው። ጮሆ የሚናገርበት ምክንያት በምድረ በዳ ስለሚሰብክ ነው። ክርስቲያኖች በእርግጥ ሊቃውንት ምን ይላሉ? ጮሆ መናገር ሶስት ነገሮች ሲኖሩ ነው። ጮሆ የምትናገር ለአንድ ሰው ሶስት ነገር ሲኖሩ፣ ርቀት፣ ድንቁርና ወይም ደግሞ መስማት አለመቻልና እንዲሁም ብስጭት ሲኖር ነው ተቆጥተህ የምትናገረው። ዲስታንስ ወይም ደፍ አልበዛም ኢግኖራንስ የሚባለው ማለት ነው። ይሄ ሲኖር ነው። ወይም እንግዲህ በመጨረሻ እነዚህ ሶስቱ ሲኖሩ የሰው ልጅ ጮሆ ለመናገር ይገባል። ሶስቱም ደግሞ የሚገርማቸው ነገር በእስራኤል ላይ ወይም በአይሁድ ላይ በዚያ ዘመን ነበሩባቸው። ዲስታንስ የምንለው ወይም ርቀት የምንለው የእስራኤል ሕዝብ ከእግዚአብሔር ልቡ የራቀ ስለነበረ ነው። ካህናቱ ራሳቸው በእግዚአብሔር መቅደስ ይኖራሉ፣ በእግዚአብሔር መቅደስ ያገለግላሉ፣ ግን ልባቸው ከቃሉ የራቀ ነው። ቃሉን ይሰብካሉ፣ ግን ለቃሉ የማይኖሩ ክፎችና ልበ ጠማሞች ነበሩ ይላል። እንዲህ ከመሆን እግዚአብሔር ይሰውራል። የሚገርማችሁ ቃሉን ከመጻፍ አልፎ ከመናገር አልፎ በልብሳቸው ጫፍ ይጽፉት ነበር። አሮን በዚህ በመጠምጠሚያው ላይ በግንባሩ ፊት ለፊት ቅድስና ለእግዚአብሔር የሚል ጽሑፍ አጽፎ ይኖር ስለነበረ በዚያ ዘመን የነበሩ ሌዋውያንም አሸንክታባቸው ትልልቅና ሰፋፊ ስለነበረ በግንባራቸው፣ በልብሳቸው፣ በትከሻቸውም ላይ የእግዚአብሔር ስም የተጻፈ ነበር። ግን ከልብሳቸው ላይ የጻፉት እንጂ በልባቸው ላይ አልነበረም። በእውነት ቃሉ በአንደበታችን ሳይሆን በልባችን እንዲጻፍ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ርቀቱን ያመጣው ይሄ ነው። ከእግዚአብሔር ርቀው ስለነበረ ነጋዴዎች፣ አመንዝሮች፣ ክፎች፣ ጠማሞች ሆነው ነበር ይላል። በዚያ ዘመን ሐሜተኞች፣ አስመሳዮች ሆነው ነበረ። ይሄ ርቀታቸውን አምጥቶታል፣ ወይም ዲስታንስ በእነሱና በእግዚአብሔር መካከል እንዲፈጠር አድርጓል ማለት ነው። ደፍ ወይም ደግሞ ኢግኖራንስ የምንለው ደግሞ ምንድን ነው? ይሄ በራሱ ድንቁርና መስማት አለመቻል። ይሄ ደግሞ ምን ማለት ነው? ነፍስ እውቀት ተሰጥቷታልና በጸጋ ለስጋ እውቀት የምትሆነው ነፍስ ናት። ወይም ስጋ እውቀት የሚያገኘው ከነፍስ ነው ማለት ነው። ስጋ በራሱ ወዳጅም ጠላትም አያውቅም። ነፍስ ከተለየችው ታውቁታላችሁ። ቢረግጡትም ቢቆነጥጡትም አይሰማም። እውቀቱ ከማን ነው ማለት ነው? ከማን ነው? ነፍስ ደግሞ አዋቂ የምትሆነው እግዚአብሔር ሲያድርባት ነው። ማን ሲያድርባት? እግዚአብሔር የተለያት ነፍስ ደንቆሮ ናት። ምክንያቱም እውቀት ማለት እኮ ክርስቲያኖች እግዚአብሔርን ማወቅ ነው። እግዚአብሔርን ከማያውቅ ሰው በቀር ማን ነው ደንቆሮ? እግዚአብሔርን እንዳለማወቅ ያለ ድንቁርና አለ ማለት ጽመት ድንቁርና አለማወቅ፣ መስማት አለመቻል ማለት እግዚአብሔርን አለመስማት። እግዚአብሔርን የማይሰማ ሰው ባም ይባላል ወይም ጽሙም ይባላል። ደንቆሮ ማለት ነው። ስድብ አይደለም። እግዚአብሔርን የማይሰማ ሰው ምንድን ነው? እግዚአብሔርን ስም ጠርቶ የማይጸልይ የማያመሰግንም ሰው ዲዳ ይባላል። ምን ይባላል? የእግዚአብሔርን ስም ስለማይጠራ ባም የምንለው እሱ ስሙም ባም እንላቸዋል። እውር የሚለው ደግሞ እግዚአብሔርን የማያይ ሰው። ለዚህ ነው ጌታ እናያለን ትላላችሁ ግን ምን አትሉ አታዩም። እስመ ትብሉ ንሬይ ወይ ትሬዩ እስመ ንብሉ ትሰሙ ወይ ትሰሙ። እንሰማለን ትላላችሁ ምን አትሉ አትሰሙ። እናያለን ትላላችሁ ምን አትሉ አታዩም። የእናንተስ ጆሮቻችሁ ደንቁረዋል፣ ዓይኖቻችሁም ታውረዋል ያላቸው ለዚህ ነው። እግዚአብሔርን እንዳለማየት ያለ ዕውርነት፣ እግዚአብሔርን እንዳለመስማት ያለ ደንቆሮነት፣ ስለ እግዚአብሔር እንዳለመጥራት ያለ ዲዳነት በፍጹም የለም። ክርስቲያን ተመልከቱ። ጌታ በዚህ ምድር ላይ በነበረ ጊዜ ደንቆሮ እንዲሰማ፣ ዲዳው እንዲናገር፣ ዕውሩ እንዲያይ ማድረግ ችሏል። በአማነ ነፍስ አይሁድን ግን እንዲሰሙ እንዲናገሩ አላደረጋቸው፣ አልቻለም። ጽሙማነ ነፍስ፣ በአማነ ነፍስ፣ ዕውራነ ነፍስ የሚባሉ አይሁድን ግን እንዲያዩ፣ እንዲሰሙ፣ እንዲናገሩ ማድረግ አልቻለም። ተመልከቱ። ዕውር ሆኖ የተወለደውን ማብራት ሲቻለው የአይሁድን ልብ ግን ማብራት አልተቻለውም ማለት ነው። ለምን? አይሁድ
እምነት ስላልነበራቸው ነው። ዕውራኑ በእምነት ዓይኖቻቸው በርተውላቸዋል። መስማት የተሳናቸውን በእምነት መስማት ችለዋል። ዲዳውም በእምነት መናገር ችሏል። የማያምን ሰው ግን ይህ ሁሉ አብሮት ይኖራል ማለት ነው። በእምነት ካልሆነ በስተቀር የሰው ልብ ሊፈወስ የሚችል ነገር አይደለም። ዛሬ ወገኖች ልባችን ስላልተፈወሰ ነው እንጂ ይህ ሁሉ ደዌ በእውነት በእኛ ላይ የመጣብን እንዲህ የሚያስተላልቀን የሚያጨራርሰን በሽታ የበዛብን የጸናብን እኮ ልባችን ድውይ ስለሆነ ነው። እግዚአብሔር ከልቡና ደዌ ሁላችንን የሚፈውሰን ዛሬ በልባችን ላይ ቃሉ ስላልተጻፈ ነው እንጂ ያላነበብነው መጽሐፍ አለን፣ የማንጠቅሰው ጥቅስ አለን፣ የማይተረጉም የማያራቅቅ ሰው አለን። እዩት፣ ሚዲያውን ሁሉ ያጥለቀለቀው ቃለ እግዚአብሔር አሳምሮ ተናጋሪ በጣም ሞልቷል። ግን አንደበታችን ላይ ነው እንጂ ልባችን ላይ ቃሉ የለም። እግዚአብሔር ቤተሰቦች ልባችን ላይ ሲጻፍ በአንድ አረፍተ ነገር ጥለው ዓለምን የመነኑ ሰዎች እኮ አሉ። እነ እንጦንስ እነ መቃርስ ብዙ የተማሩ ሰዎች አይደሉም። አንድ አረፍተ ነገር አንድ ቀን ብቻ የሰሙ ናቸው። አንድ አረፍተ ነገር በስንት ቀን? በአንድ ቀን የሰሙ ናቸው። መንግስተ ሰማያትን የወረሷት እንዲህ አይነት ሰዎች ናቸው ማለት ነው። እኛ ግን በልባችን ላይ ስለሌለና አይሁድ ነው ይህ ሁሉ ነገር የተፈጠረው ማለት ነው። አሁን ብስጭትም የሚባለው ተበሳጭቶ የሚናገር ሰው ጮሆ ነው የሚናገር። እየጮኸ ነው እና ቀስ በላ ልትሉት ትችላላችሁ። ግን እሱ ስለተበሳጨ ጮሆ ነው የሚናገር። እግዚአብሔር በሕዝቡ ላይ ተቆጥቷል በዚያ ዘመን። ምክንያቱም ንስሐ ግቡ ይባላሉ፣ ንስሐ አይገቡ። መሲሁ ተወልዷል፣ 30 ዓመት ሆኖታል። ግን እነሱ የሚጠብቁት መሲህ ማን እንደሆነ እንኳን አያውቁትም። መሲሁን የምትጠብቅ ምኩራብ ለመሲሁ ብቻዋን ነበረችው። ያስተምራቸዋል ግን አይሰሙትም። ይጠይቃቸዋል ግን አይመልሱለትም። ያዩታል ግን አያምኑበትም። ሕይወት በመካከላቸው ተገልጣለች። በመካከላቸው የተገለጠችው ሕይወት ሳይጠቀሙባት ቀርታለች። በእውነት በአጠገቡ እግሩ ስር የውሃ ምንጭ፣ ንጹሕ የሆነ የውሃ ምንጭ እየፈሰሰለት ከሰማይ ዝናብ ይወርዳል ብሎ እንደሚጠብቅ ሰው ሞኝ ያለ በእውነት አጠገቡ ያለውን ሳይመገብ ከላይ የሚመጣውን የሚጠብቅ ከሆነ ይህ ሰው በእውነት ታሟል ማለት ነው። ስለዚህ አይሁድ ሊያድናቸው የመጣውን መሲህ ትተው ሌላ መሲህ ይጠባበቁ ነበር ማለት ነው። ይሄ ነው አይሁድን እንዲበሳጭባቸውና ጮሆ እንዲናገራቸው ያደረገው ይሄ ነው። ዮሐንስ መጥምቅ እንደውም በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው ምን ይላል? ሐምሎ ማእከሌክሙ ይቀውም ዘይተአምሩ አንትሙ፣ እናንተ የማታውቁት በመካከላችሁ ቆሟል አላቸው። እናንተ የማታውቁት ያላቸው በፊቱ የነበሩትን ኃጢአተኞች ሰዎች አይሁድን በዛ ሰዓት ታምራት ፈላጊዎች ስለነበሩ ታምር ላይ የመጡ ናቸው። እንደ ሰው ልብስ ያልለበሰ እንደ ሰው አሁን የሚያጠጡን የማይል ሰው መጥቷል ተነስቷል ብለዋቸው ታምራቱ ነው ስቦ የወሰዳቸው እንጂ እነዚህ ሰዎች መዳን ፈልገው አልነበረም የሄዱት። ስለዚህ መዳን ባይፈልጉም እዚያ ቦታ ላይ ለታምራት ይለዋልና ክርስቶስን ሊያዩት አልቻሉም። የማያምን ሰው እኮ እግዚአብሔርን ሊያዩ አይችልም። እግዚአብሔር በእውነት በቤታችሁ ባይኖር ነው ወገኖች ልታዩት ያልቻላችሁ። እግዚአብሔር በትዳራችሁ፣ እግዚአብሔር በኑሯችሁ፣ እግዚአብሔር በሀገራችን፣ እግዚአብሔር በመቅደሳችን ባይኖር ነው በእውነት ይህ ሁሉ መሳለቅ፣ ይህ ሁሉ መዘባበት፣ ይህ ሁሉ መደፋፈር፣ ይህ ሁሉ መጠላላት፣ ይህ ሁሉ መገዳደል። አጠገባችን እግዚአብሔር እንዳለ ባናይ እኮ ነው፣ ባናይ ነው። እነሱም በአጠገባቸው ያለውን ክርስቶስን መካከላቸው እያለ አላወቁትም። ለዚህ ነው ዮሐንስ ተቆጥቶ የሚናገራቸው። አታውቁም፣ በእናንተ መካከል ቆሟል ግን አታዩትም ብሎ የነገራቸው። ስለዚህ እናንተ ተራራውን ዝቅ በል ኮረብታውን እንደዛው ይጠረግ፣ ጥርጊያ መንገድ ይቅና ብሎ የነገራቸው የተናገራቸው ለዚህ ነው ማለት ነው። ተራራው በሰማይ ያሉ ወይም ደግሞ ሰማያውያን የነበሩ በተፈጥሯቸው ማለት ነው ረቂቃን አጋንንትን ይወክላል። ኮረብታ የሚባለው ደግሞ ርኩሳነ ሥጋ አጋንንትን ይወክላል። ጎድጓዳው ይሙና ተብሎ የተጠራው ደግሞ የአይሁድን ልብ ይወክላል። ክርስቲያኖች እነዚህም ተራራው ዝቅ በል ማለቱ አጋንንት ይወገዱ ማለቱ፣ ኮረብታው እንደዛው ርኩሳነ ሥጋ አጋንንት ረቂቃን አጋንንት እንዲወጡ ከሰው ልጆች መካከል ተለይተው እንዲወጡ ማዘዙ ነው በስልጣን። ቅዱስ ዮሐንስ ጮኸ ነው የሚናገር። ያውም በምድረ በዳ በኢየሩሳሌም አይደለም፣
ኢየሩሳሌም የቤተ አይሁድ ምሳሌ ናት። የምኩራቡን መቀመጫ ናት። የሊቀ ካህናቱ ሀገር ናት ኢየሩሳሌም። ያንን ትቶ በምድረ በዳ ጮኸ። ምድረ በዳ የቤተ ክርስቲያን ምሳሌ ነው። ምድረ በዳ መባሏ በዚያ ዘመን ገና በጥምቀት የመንፈስ ቅዱስን ጸጋ ገንዘብ ስላላደረገች ምድረ በዳ ተብላ ተጠርታለች ማለት ነው። በምድረ በዳ የሚጮህ የተባለው ቅዱስ ዮሐንስ መጥምቅ ለቤተ ክርስቲያን መምህር ሆኖ የንስሐ ሰባኪ ሆኖ ስለተላከ ነው ማለት ነው። ያንን ስልጣን ተቀብሎ ነው እንግዲህ ቅዱስ ዮሐንስ መጥምቅ ዛሬ እግዚአብሔር ቤተሰቦች ንስሐ ግቡ መንግሥተ ሰማያት ቀርባለችና እያለ ሊያስተምር መጥቷል ማለት ነው። ወገኖች ኃጢአት ሰርተን ከእግዚአብሔር ርቀን ከሆነ በንስሐ መቅረብ እንችላለን። ኃጢአት ሰርተን እግዚአብሔርን አስቆጥተን ከሆነ የእግዚአብሔርን ትዕግስት የእግዚአብሔርን ፍቅር በንስሐ ማግኘት እንችላለን። ዝቅ ያለ ራሱን ዝቅ ያደረገ እግዚአብሔር ዘንድ ዋጋ ያገኛል። ሲጀምር ለኩራተኛ ነፍስ እግዚአብሔር እውቀት አይሰጣል። በተለይ እግዚአብሔርን ማወቅ ለትሑት ነፍስ ብቻ የሚሰጥ ጸጋ ነው። በትሕትና የማትኖር ነፍስ እግዚአብሔርን ልታውቀው በፍጹም አትችልም። ለዚህ ነው ዮሐንስ መጥምቅ ተራራው ዝቅ ይበል ማለት በትዕቢት የተወጠረ የአይሁድ ልቡና እንዲረግብ ነው ያንን እያለ ያለ ማለት ነው። ሁላችንም በትሕትና ለመጣው አምላክ በትሕትና ልንቀርብ ይገባናል። ክርስቶስ ዛሬ 3 ነገሮች አስተምሮናል። ስንት ነገሮች? አንደኛው ትሕትና ነው። ሁለተኛው ፍቅር ነው። ሶስተኛው ብናስተውል እግዚአብሔር አጠገባችን ወይም በመካከላችን ያለ መሆኑን እንድናምን ማድረግ ነው። ትሕትና ያልኳችሁ ወደ ዮርዳኖስ ወደ ዮሐንስ መውረድ ነው። ወደ ዮሐንስ ወደ ዮርዳኖስ በመውረዱ የክርስቶስ ትሕትናው ተገልጧል። ክርስቶስ መምህር ነው፣ ዮሐንስ ደቀ መዝሙር ነው። ክርስቶስ ጌታ ነው፣ ዮሐንስ ደግሞ ባሪያ ነው። ጌታ ወደ ባሪያው መሄዱ በእውነት አያስደንቃችሁም? መምህር ወደ ደቀ መዝሙሩ መሄዱ አይገርማችሁም? የትሕትና መምህር ነውና ወደ ደቀ መዝሙሩ ወደ ዮሐንስ ይሄዳል። ዮሐንስ ቢሰብክ ቢያስተምር ከክርስቶስ ጸጋን ተቀብሎ ነው። ዮሐንስ ግን ለክርስቶስ ምን የሚሰጠው ይመስላችኋል? ወገኖቼ የምታከብሯቸው ሰዎች እነማን ናቸው? ይበልጧችሁ ወይስ የሚያንሷችሁ? ማን ነው ከኛ መካከል ከሱ የሚያንሰውን ሰው የሚያከብር ማን ነው? ከኛ መካከል የማያውቀውን ሰው አብሮት ያላደገውን ሰው በፍቅር ዓይን የሚመለከት ማን ነው? ዮሐንስና ክርስቶስ አብረው አላደጉም። ለ25 ዓመት አልተያዩም። በ30 ዓመት ውስጥ አንድ ቀን ብቻ ነው የተገናኙት። በ30 ዓመት ውስጥ ስንት ቀን? እናቱ የሞተች ቀን ብቻ ሁለቱም ሕፃናት ሆነው ተያይተዋል። ከዚያ በኋላ ዛሬ መገናኘታቸው አብረው አላደጉም። ግን አሁንም ዮሐንስ በፍቅር ምን ይላል? አንሰ ፈቅድ ማቤከ ተመልከት፣ እኔ ከአንተ ልጠመቅ ይገባኛል፣ አንተ ግን ወደ እኔ ትመጣለህ እያለ በፍቅር በትሕትና ዝቅ ብሎ ያነጋግረዋል። የማታውቁትን ሰው ማክበር እንልመድ፣ እንውደድ። ክርስቲያኖች የማናውቀውም ቢሆን መውደድን እንማራለን ከዚህ። ስለዚህ ክርስቶስ ፍቅርንም ትሕትናንም አስተምሮናል። በመጨረሻ የምላችሁ ግን እግዚአብሔር በመካከላችን ነው ያለው። ማን? የት ነው ያለው? የት ነው ያለው? ባልንጀራችሁን ስትተማመኑ ከባልንጀሮቻችሁ ጋር በመካከላችሁ ማን አለ? ስለዚህ ወገኖች ቃሉን የሚከዳን ሰው ዳኛው ማን ነው? ማን ነው? የሚፈርድበት ማን ነው? እግዚአብሔር ነው። ሰው አልሰማኝም ብለህ ወንድምህን ብትከዳው በመካከል ግን ማን ሰምቷል? እግዚአብሔር ሰምቷል። ሰው አላየኝም ብለህ በወንድሙ ላይ ክፉ ብታደርግ በመካከል ማን እያየ ነበር? እግዚአብሔር እያየ ነበር። ልብ በሉ፣ ስልጣን የፈርዖን ነው፣ ባርነት የእስራኤል ነው። ስለዚህ በባሪያዬ በእስራኤል የፈለኩትን አደርጋለሁ ብሎ ፈርዖን በእስራኤል በደማቸው ጭቃ እያቦካ ቤቱን መረገበት። ማን አየ ከሰማይ? ሌላ ንጉሥ አለ የተቆጣ? ፈርዖንን የተቆጣው እግዚአብሔር ብቻ ነው። ማንም ባያይ እግዚአብሔር ያያል። እግዚአብሔር ያየኛል ብለህ ለሚስት በጎ ነገር አድርግላት። እግዚአብሔር ያየኛል ብለሽ ለባልሽ በጎ ነገር ማድረግን ለባልሽ መታመንን ልመድ። እግዚአብሔር ያየናል ብለን ለወንድሞቻችን ለእህቶቻችን በጎ ማድረግን እንልመድ። ማን ያየናል? እግዚአብሔር ያየናል ብለን እናድርገው። ሌቦች የማንሆነው ማን ስለሚያየን ነው? ማን ስለሚያየን ነው? ንገሩ። ማን ስለሚያየን ነው?
እግዚአብሔር ስለሚያየን ነው። እርስ በርሳችን አንዱ ለአንዱ በጎ ነገር የምናደርገው ሰው ስለሚያየን ሳይሆን ማን ስለሚያየን ነው? እግዚአብሔር ስለሚያየን ነው። ደጋግ የምንሆነው እግዚአብሔር ስለሚያየን እንጂ ሰው ያየናል ብለን አይደለም። የመጀመሪያው የሚመለከተን የሚፈርድብንም ከፍርድ ቤቶች በፊት ወይም ከተሾሙ ዳኞች በፊት ማን ነው ማለት ነው? እግዚአብሔር ነው። በመካከላችሁ አለ ያለ ዮሐንስ ስለዚህ ነው ማለት ነው። ስለዚህ በእውነት ወገኖች ዛሬ አምላካችን ኢየሱስ ክርስቶስ እነዚህን ሶስት ነገሮች እያስተማረን እያስተላለፈልን ነው ያለው። ይህን በዓል ስታከብሩ ወንድሞቻችሁን በመውደድ ባልንጀሮቻችሁን እንደራሳችሁ አድርጋችሁ በመውደድ የተራቡትን በማጥገብ እንዲሁም ለእናንተ ልታደርጉት ያሰባችሁትን ሁሉ ለባልንጀሮቻችሁ በማድረግ በፍቅርና በርኅራኄ ሊሆን ይገባል ማለት እፈልጋለሁ። ዛሬ እያከበርን ያለነው ከገሊላ ወደ ዮሐንስ ወይም ወደ ዮርዳኖስ መውረዱን ነውና እያከበርን ያለነው። ኃጢአትን ሊሽራት ዝቅ ብሎ ነው የመጣው ኢየሱስ ክርስቶስ። ከኃጢአት ትነጹ ዘንድ የምትታበዩ ሳይሆን ዝቅ ዝቅ የምትሉ እንድትሆኑ አሳስባለሁ። ከኃጢአት እንድትነጹ ሰዎችን የምትጠሉ ሳይሆን ሰዎችን የምትወዱ ልትሆኑ ይገባቸዋል። ከኃጢአት እንድትነጹ ለሰው ሳይሆን ለእግዚአብሔር የታመናችሁ ልትሆኑ ይገባቸዋል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ለበዓለ ልደቱ ለበዓለ ጥምቀቱ ያደረሰን እግዚአብሔር እንግዲህ ነገ ደግሞ በደንብ በሰፊው ብፁዕ አባታችን አቡነ አብርሃም እዚህ ቦታ ላይ መጥተው በዓለ ጥምቀቱን በሚባረኩበት ጊዜ በሚገባ የበዓሉን መልእክት ስለሚያስተምራችሁ የነገውን ታሪክ ነገ ከብፁዕነታቸው አንደበት ከቡራኬም ከጥምቀትም ጋራ ትቀበላላችሁ ወይም ትሰማላችሁ በሚል ነው ያንን ያልነካሁት። የዛሬው ግን በዓል ይሄንን ይመስላል። ስለነበረ ጊዜ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መንግስተ ሰማያት ቀርባለችና ንስሐ ግቡ በሚል በቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ተነስተው በሚገባ መስጥረው አራቀው አስተምረውናል። መምህራችን እግዚአብሔር የአገልግሎት ዘመናቸውን ይባርክልን ብላችሁ እግዚአብሔርን አመስግኑልን። ሰሚዎች ብቻ ሳንሆን ተግባሪዎች እንድንሆን አምላካችን አይነ ልቦናችንን ያብራልን።